በአዲስ አበባ ውስጥ የኦሮሞ ነጻነት ግንባር አለ። እሱ ከጎንደር የመጣው እንኳን አለ አዲስ አበባ ውስጥ አሚን እንኳን የኦሮሞ ልጆች ማለት ነው። የኦሮሞ ህዝብ ብዙ ጥያቄ አይደለም ትልቅ አይደለም በፊንፊኔ ላይ ያለው ጥያቄ የባለቤትነት ጥያቄና የአስተዳደር ጥያቄን እንለይ። የባለቤትነት ጥያቄ ከታሪክ ከማንነት ከምን ጋር የተያያዘ ስለሆነ በዛ መንገድ የሚረጋገጥ ነው። በዓለም አቀፍ ህግም እንደዛ ነው። አንድ መሬት የኔ ነው ካልክ ታሪክ ካርታ ምናምን ታመጣና አስተዳዳሪው ማን እንደነበረ ታሳይና ይሄ በቃ እናንተ ነው ይባላል። ባድመ ላይ የነበረው ሁኔታ ሲወሰን እንደዚህ ነው ሎጂኩ የዓለም አቀፍ ህግ ላይ። የግዛት ጥያቄ የመሬት ጥያቄ የመሬት ባለቤትነት ጥያቄ ስታመጣ የምታመጣው የካርታ የምናምን ጉዳይ ነው። የአስተዳደር ጥያቄ ግን ሌላ ጉዳይ። ዛሬ ማን ያስተዳድረው እንዴት ይተዳደር የሚለው ላይ እዛ የሚኖረው ሰው ነው የሚወስነው። ስለዚህ የራሱ ካውንስል ይኖረዋል። ነገር ግን ከተማው የኦሮሞ መሆኑን እውቅና ይስጥ። ይሄን ለማድረግ ከተማው ባይሊንጓል ቢሆን ያ ባይቻል አካውንታቢሊቲው ሁለት ቢሆን ለፌደራል መንግስትና አክቹአሊ ከተማ ለፌደራል መንግስት ተጠያቂ አይሆንም። እውነት ለመናገር ከተማው ለአካባቢው መንግስት ነው ተጠያቂ የሚሆነው። ፊንፊኔ ተገቢነቱ የነበረው ፌደራል ከሆነ በእውነት ለኦሮሚያ መንግስት ነው ተጠያቂ መሆን ያለበት። ኦኬ ትልቁ ከተማ ኒውዮርክ ለኒውዮርክ መንግስት ነው ተጠያቂነቱ። ኒውዮርክ ሲቲ 1822 ሚሊዮን በላይ ህዝብ የሚኖርበት ከተማ ማለት ነው። ኒውዮርክ ሲቲ ለኒውዮርክ ስቴት ነው ላለው ነው የሚጠየቀው አልባኒ እንጂ ለዲሲ አይደለም ተጠያቂነቱ፣ ለትራምፕ አይደለም ተጠያቂነቱ። ይሄንን መረዳት አይችሉም። ሺካጎ የኢሊኖይ ስቴት ነው ተጠያቂነቱ እንጂ ለፌደራል መንግስቱ አይደለም። ሺካጎ ትልቅ ከተማ probably the second largest